አሁን እንደተዘመረው እግዚአብሔርን ፍለጋ እግዚአብሔር የት ነው እያልን እሱን እየተጠማን ያለንበት ነው። ይሄ ሁኔታ ይሄ አሁን ያለንበት የት ነው የሚፈልገው? እግዚአብሔር ባለበት ቦታ በዙፋኑ ስር ሆነን እንፈልገዋለን። ያለ እግዚአብሔር መኖር ስለማንችል እሱ ጥማታችንን የሚያረካ ራባችንን የሚያጠግብ ጌታ ስለሆነ ስሙ ይቀደስ እና እኔ እዚህ ቁጭ ብዬ እሱን ነበር ማሰላስለው። ለምንድን ነው የምንፈልገው? ለምንድን ነው እሱን የምንጠማው? ደግሞ ሳለን ወይ ሌላ መንገድ አማራጭ ሳለን ወይ እያልኩኝ የተጠሙ ሰዎች እነሱን እያሰብኩኝ ነበረ። አምላክን የተጠሙ ሰዎች አንደኛው ሙሴ ነው። ሁላችንም እናውቀው ሙሴ የእስራኤል ሕዝብ መሪ፣ በጉልበቱ የማይመካ በእግዚአብሔር የሚመካ ሰው ነበር። ውበቱም ኃይሉም ድጋፉም እግዚአብሔር አምላክ ነበረ። እርሱ በሌለበት መኖር የማይችል ሰው ነበረ እና አንድ ጊዜ ሕዝብ እግዚአብሔር ሲያጠፉ ሲበላሹ ከመንገድ ሲወጡ ወደ እግዚአብሔር ጸለየ። እጅግ አዝኖ ነበረ። ታሪኩን እናንተ ስለምታስታውሱ ብዙ መናገር አያስፈልገኝም። በተራራ ላይ የተቀበለውን ጽላቱን እግዚአብሔር የሰጠውን እነዛን ትእዛዛት በድንጋይ የተቀረጹትን ወርውሮ ጣለ። ሕዝቡ ጣዖት አምልኮ ላይ ሲጨፍር ሲያየው ጣለ። አዘነ፣ ተቆጣ፣ ነደደ ቁጣው። ጽላቱን ከሰበረ በኋላ ሕዝቡን ሰበሰበ። የእግዚአብሔር ወገን የምትሆኑ በዚህ በኩል ኑ አለ። ከዚያ ሕዝቡን በሁለት ከፈለ። የእግዚአብሔር ወገን የሆናችሁ በወንድሞቻችሁ ላይ ሰይፍን ዘርጉ አለ። 3000 ሰው ያን ቀን አለቀ። ለእግዚአብሔር ቀንቶ እግዚአብሔር ምን አለ? ከእናንተ ጋር ከዚህ በኋላ አልወጣም አለ። እኔ ልወጣ አልችልም፣ እኔ ቅዱስ አምላክ ነኝ፣ ከእናንተ ጋር ልሄድ አልችልም አለ። ስለማልምራችሁ አብረን መጓዝ አንችልም አለ እግዚአብሔር። ከባድ ንግግር ነው ይሄ። ይልቅ መልአኬን እሰዳለሁ፣ እሱ ይመራችኋል፣ ወደ ተስፋይቱ ምድር ያስገባችኋል አለ። ሙሴ ይሄንን ሊቀበል አልፈለገም። እንዴት አርጎ አንተማ ካልወጣ ከኛ ጋር ምናችን ነው የሚወጣው? ከሌላው ሕዝብስ የተለየን መሆናችን በምን ይታወቃል? ከግብፅ አውጥቶ ምድረ በዳ እንዲሞቱ ለቀቃቸው ተብሎ ያንተ ስምሳ አይነሳም ወይ? እንዴት የሚሆን ነገር ነው ብሎ ጮኸ። ያለ እግዚአብሔር መኖር እንደማይቻል በጣም የገባው ሰው ነው። ይሄን ሕዝብ ይዤ ምን አደርገዋለሁ አንተ ከሌለ ብሎ አለ። መልአኬን ልካለሁኝ አለ እግዚአብሔር። ተስፋዬን እፈጽማለሁ፣ ግን አብሬ ልወጣ አልችልም አለ። እንግዲያው አታውጣን አለ። ከእግዚአብሔር ጋር ተሟገተ ሙሴ። ምንድን ነው የፈለገው ሙሴ? የእግዚአብሔርን ሀልዎት፣ የእግዚአብሔርን ባልንጀርነት፣ የእግዚአብሔርን መገኘት፣ የእግዚአብሔርን ግርማ ፈልጓል። ያለሱ ምንም የለኝም፣ ምንም የለውም ይሄ ሕዝብ ብሎ ያሰበ ያመነ ሰው ነው። በኋላ በጣም የሚያስገርም ነገር እግዚአብሔር ተለመነው። በጣም የሚያስደንቅ ነው እና ሲለምን ምን ይላል ሙሴ? እባክህ ከኛ ጋር የምትወጣ ከሆነ እባክህ ክብርህን አሳየኝ አለው። ክብርህን ልየው እባክህ አለው። እባክህ በመካከላችን ተገኝና አንተነትህን አሳየኝ አለው። እመጣለሁ አለው እግዚአብሔር። እግዚአብሔር የተባረከ ይሁን። እንደዚህ ከፈለከኝ ይሄን ያህል ከፈለከኝ እመጣለሁ አለው። መጥቼ በመካከልህ መልካምነቴን አሳልፋለሁ አለው። እግዚአብሔር በደመና ውስጥ ወረደ። የሚገርም ነገር ነው። ወረደ እግዚአብሔር እና ሙሴ በጣም አድርጎ ስለ ጓጓ የእግዚአብሔርን ነገር ተደፍቶ ይሰግዳል። እግዚአብሔር ስሙን ያውጃል። እግዚአብሔር መሐሪ ሞገስ ያለው ታጋሽ፣ እስከ 1000 ትውልድ ድረስ ምሕረትና ቸርነትን የሚጠብቅ አምላክ ብሎ ስሙን ያውጃል። እና ሙሴ ልክ እንዴት ልበላችሁ እንግዲህ ምናልባት ብዙ ጊዜ የምሰጠው ምሳሌ ይሄን ነው። ውሃ አንዳንድ ሰፈር ይጠፋል፣ ከቧንቧ ላይ ይጠፋል።
ቶሎ አይመጣም እና እንጨነቃለን። አይ በሳምንት አንድ ቀን ነው የምትመጣው እንላለን። የዚያን ቀን ሁላችንም ዕቃችንን ይዘን እንሄዳለን። አንዳንድ ሰፈር ቀኑን ሙሉ ትጠፋና ውሃ ሌሊት ትመጣለች እና እህቶቻችን ሌሊት ይነሱና አይናቸውን እያሻሹ ባልዲውን፣ ሳፋውን፣ ዕቃውን ሁሉ ሰብስበው ይሯሯጣሉ ያችን ውሃ እስኪነጋ ድረስ ለመቅዳት። ልክ እንደዚህ ሙሴ እግዚአብሔር ሲመጣ በፊቱ ተደፋና አንተ ከመጣ እባክህ ይሄን አንገተ ደንዳና ሕዝብ እባክህ ማረው ብሎ ደቀነ። ምህረት ፍለጋ ደቀነ። ራሱን አቀረበ። እባክህን እግዚአብሔር ሆይ አንተ አትግደለን፣ ይልቅ ማረን፣ አትይብን ብሎ አለ። እግዚአብሔርም ደግሞ ምህረቱን አወጀ። እግዚአብሔር ይመስገን። በጣም ይፈልግ ነበር ሙሴ እግዚአብሔርን፣ ያለሱ ምንም ማድረግ ስለማይቻል። ዳዊት እግዚአብሔርን ይፈልግ ነበር። እንጨትና ውሃ በሌለበት በምድረ በዳ ነፍሴ አንተን ናፈቀች፣ ስጋዬ አንተን ናፈቀች፣ ተጠማሁ አንተን፣ ምህረትህ ከሕይወት ይሻላል፣ አንተን እፈልግሃለሁ ብሎ አለ። ዝም ብሎ ከመኖር አንተን አግኝቼ ብሞት ይሻለኛል። እግዚአብሔር አገኘው ዳዊትን። እግዚአብሔር ይባረክ። ሐዋርያው ጳውሎስ እግዚአብሔርን ናፈቀ፣ ፈለገ። እኔ ብዙ ነገር አለኝ፣ ትምህርት አለኝ፣ እውቀት አለኝ፣ ዘር አለኝ፣ ብዙ መመኪያ አለኝ፣ ግን የጌታዬን እውቀት የጌታዬን ሀልዎት የእሱን ማንነት ለመረዳት ሁሉን እንደ ጉድፍ እቆጥራለሁ። ስለ ኢየሱስ ክርስቶስ ስል ሁሉን እንደ ጉድፍ እቆጥራለሁ። አሁን ያገኘው ሰው አይደለሁም፣ እንዳገኘው እሮጣለሁ ብሎ ፍለጋውን ያሳያል ጌታን። እና ወንድሞቼ እናቶቼ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ምክንያቱም ለሚፈልጉት የሚገኝ አምላክ ነው። ስለዚህ እግዚአብሔር ይባርካችሁ። በእውነት በዚህ ቤተ ክርስቲያን ጸሎት ትልቅ ቦታ ስለሚሰጠው በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ለመጸለይም እናንተ ልባችሁን አዘጋጅታችሁ ስለምትመጡ እግዚአብሔር በተለይ እናንተን ይባርካችሁ። ይሄን ማለት እፈልጋለሁ እና ይሄንን እግዚአብሔርን ፍለጋ በሚል ትንሽ ነገር ልናገር እፈልጋለሁ ዛሬ እና ነገ ደግሞ እንደ ጌታ ፈቃድ። እግዚአብሔርን መፈለግ ምንድን ነው? ለምንድን ነው የምንፈልገው? ፈልገነውስ ምንድን ነው የምናገኘው? እንዴትስ ነው የምንፈልገው? እነዚህ ነገሮች እያነሳን ትንሽ እንድነጋገር ነው በልቤ ውስጥ ያለው። እግዚአብሔር የሚፈለግ አምላክ ነው። እግዚአብሔር የተመሰገነ ይሁን። ግን አንድ ነገር በጣም የገረመኝን ልነግራችሁ እፈልጋለሁ። እሱ ምንድን ነው? እግዚአብሔር የሚፈለግ አምላክ ነው። ፈልጉት ይላል። ለምሳሌ አሞጽ ላይ በጣም ግልጽ በሆነ ቋንቋ አሞጽ ምዕራፍ 5 ላይ እግዚአብሔርን ፈልጉ በሕይወትም ትኖራላችሁ ይላል። እግዚአብሔርን ፈልጉ በሕይወት ትኖራላችሁ። ቤቴልን አትፈልጉ፣ ጌልገላን አትፈልጉ ብሎ ይናገራል። የቦታ ስሞች ያነሳል። ቤርሳቤህን አትፈልጉ፣ ጌልገላን አትፈልጉ፣ ቤቴልን። ምንድን ናቸው እነዚህ ቦታዎች? እነዚህ የጣዖት አምልኮ ቦታዎች ናቸው። ያን ዘመን ይሰግዱባቸው የነበሩ የጣዖት ቦታዎች ናቸው። ሌላ ነገር አትፈልጉ ነው የሚለው። ሌላ አምላክ አትፈልጉ። ወደ ቤቴል ወደ ጌልገላ እየዞራችሁ ሌላ ነገር አትፈልጉ። እረፍት የሚሰጥ ምንም የለም። በሕይወት ትኖሩ ዘንድ እግዚአብሔርን ፈልጉ ብሎ ይላል። በጣም ግልጽ ነገር ነው። ለካ እግዚአብሔርን መፈለግ የሕይወትና የሞት ጥያቄ ነው። እግዚአብሔርን መፈለግ ቢያሰኘኝ አረገዋለሁ፣ ባያሰኘኝ አላረገውም። ከቻልኩኝ እፈልገዋለሁ፣ ካልቻልኩ ምንም አይደለም። ቢገኝም ጥሩ ነው፣ ባይገኝም እስከዚህ ምንም አይደለም። የሚያሰኝ ሳይሆን የሞት የሽረት ጥያቄ ነው እግዚአብሔርን መፈለግ። በሕይወት መኖር ከፈለጋችሁ በቃ ይሄው ብቻ ነው፣ እሱን ፈልጉ ብሎ ይላል። እንግዲያው ይሄ ፍለጋ በጣም ኃይለኛ ነገር እንደሆነ መገንዘብ እንችላለን። እኔ ዛሬ በተለይ ከእናንተ ጋር ዛሬና ነገን ደግሞ እንደ ጌታ ፈቃድ እግዚአብሔርን ያልፈለገችውን እስራኤልን እሱ ደግሞ የፈለጋትን እስራኤልን ይሄንን ታሪክ የሚተርከውን የሆሴዕን ትንቢት አብረን እንድንመለከተው ነው ያሰብኩት። እግዚአብሔር ፈላጊያችን ነው። እግዚአብሔር የተመሰገነ ይሁን። ይሄንን ወረቀቴ ላይ ጻፍኩና እንደው እግዚአብሔርን መፈለግ አለብን። በዚህ መንገድ እንፈልገው፣ በዚህ ሰዓት እንፈልገው፣ በዚህ አይነት እንፈልገው እያልኩ ቆየሁና ለካ እሱ ነው ፈላጊያችን። እንዲያውም እኛም አይደለንም። እግዚአብሔር ራሱ ሕዝቡን ፈላጊ አምላክ ነው። ስሙ የተቀደሰ ይሁን። እግዚአብሔር ሕዝቡን ፈላጊ አምላክ ነው።
ለካኔ አይደለም የምፈልግህ አንተ ራስህ ትፈልገኛለህ። እንግዲያው ስንፈላለግ እንገናኛለን። ስፈልገው የመፈለግን ልቡናም የሚቀሰቅስ እሱ ነው። ግን እሱ ራሱ ለካ ይፈልጋል። ጌታ እግዚአብሔር የሕዝቡ ፈላጊ አምላክ ነው። እግዚአብሔር ይመስገን። ዛሬ ጠዋት ኤፌሶን ምዕራፍ 5 ላይ አንድ ጥቅስ አነበብኩኝ። ጥቅሱ እናንተ በጣም የምታውቁት ነው። ስለ ጋብቻ የሚናገር ጥቅስ ነው። ግን አንድ ነገር ልቤ ውስጥ አመጣልኝ። እሱን ሳልናገር ወደዚህ ትምህርት ሊገባ አልፈልግም። ኤፌሶን ምዕራፍ 5 ላይ ያለውን ስለ ቤተ ክርስቲያን ነው የሚናገረው። ሐዋርያው ጳውሎስ ስለ ባልና ሚስት ሊናገር ፈልጎ ነው ይሄንን የሚያስተላልፈው። ግን የሚገርማችሁ ወሰድ ያደርገዋል። እዚህ እንዳነበብኩት ሊናገር የፈለገው ባልና ሚስት እንዴት አብረው እንደሚኖሩ፣ እንዴት እንደሚዋደዱ፣ እንዴት ተከባብረው እንደሚኖሩ ለማስተማር ነው። ግን ልቡናው ገፋ የሚያደርገው ስለ ክርስቶስና ስለ ቤተ ክርስቲያን መናገር ነው። እና ያስደንቀኛል። ላንብብላችሁ። እንደዚህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ይላል ቁጥር 25 ላይ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ይሄ ሰው የትቶታል ስለ ጋብቻ መናገሩን። እውነት ለመናገር ስለ ባልና ሚስት ሊናገር ጀምሮ ትቶታል። የሚናገረው ስለ ቤተ ክርስቲያን ስለ ክርስቶስ ነው። ምንድን ነው የሚናገረው? በጣም ግልጥ ነገር ነው። ክርስቶስ የቤተ ክርስቲያን ጠላት አይደለም፣ ወዳጇ ነው የሚለው። ስሙ የተባረከ ይሁን። ክርስቶስ ቤተ ክርስቲያንን ወደዳት ነው የሚለው። ጥሩ ሆና አይደለም፣ ንጹሕ ሆና አይደለም፣ በጎ ሆና አይደለም፣ አስተዋይ ሆና አይደለም፣ ወደዳት። እንግዲያው በእኛና በጌታ ኢየሱስ ክርስቶስ መካከል የተጀመረው ግንኙነት እኛ በጣም ጥሩዎች ስለሆንን አይደለም፣ ከተሆኑ በሱ ፍቅር የተጀመረ ግንኙነት ነው። እግዚአብሔር ይባረክ። ወደዳት ቤተ ክርስቲያንን ይላል። እግዚአብሔር ይመስገን። እና ይሄ በጣም ልቤን አሞቀልኝ። ዛሬ ወደዚህ መጥቼ እግዚአብሔር ይወዳቸዋል እላቸዋለሁ። ቤተ ክርስቲያንን ይወዳታል ጌታ፣ አይጠላትም ልል ነው። ምን ማለት ነው ወንድም ንጉሴ? ቆሽሻ የለም እንዴ? ተበላሽታ የለም እንዴ? አሁን ቤተ ክርስቲያን አለ እንዴ? እንዲያውስ ሁኔታው ሲታይ በእውነት ቤተ ክርስቲያን አለች እንዴ? እንዲያውስ ነገር ግን እኔ ምንም ልናገር አልተፈቀደልኝም። ይወዳታል። ኢየሱስ ክርስቶስ ቤተ ክርስቲያኑን ይወዳል። እግዚአብሔር ይመስገን። መውደድ ብቻ አይደለም፣ ስለወደዳት ነፍሱን ምን አድርጓል? አሳልፎ ሰጠ ነው የሚለው። አሳልፎ ሰጠ፣ ሞተላት። የፍቅሩን ጽናት የሚያሳይ ነገር ነው። ኢየሱስ ክርስቶስ ለቤተ ክርስቲያን ሞተላት። እስከዚህ ድረስ ይወዳታል። ይቺ ማህበር ተስፋ አላት። በቃ ይሄ ነው ተስፋዬ። አሁን የቤተ ክርስቲያን አሁን ይሄ እናንተ የተሰበሰባችሁ እዚህ ያላችሁ ማህበር፣ በሌሎች ቦታዎች ያሉ ክርስቲያን ወንድሞቼና እህቶቼ ተስፋ አላቸው ወይ? አዎ። ተስፋቸው ምንድን ነው? የክርስቶስ ፍቅር። ስለሚወደን ብቻ እንኖራለን። ከዚህ የተነሳ ብቻ እንንቀሳቀሳለን። ይወደናል። እግዚአብሔር ይመስገን። ወደዳት ብቻ ግን አይልም። ከቃሉ የተነሳ በውሃ መታጠብና በቃሉ አንጽቶ እንዲቀድሳት ራሱን አሳልፎ ሰጠ ስለሚል ጌታ ኢየሱስ ክርስቶስ ፍቅር ብቻ አይደለም። ፍቅሩ የሚያነጻ ፍቅር ነው። የሚያጸዳ ፍቅር ነው። ለካ ቆሻሻ አለባት ቤተ ክርስቲያን። አዎ አለባት። እሱ ደሙን ያፈሰሰ ከዚህ እድፍ ሊያጥባት ነው። በኋላ እንዲያውም ጨምሮ ምን ይናገራል? አንዳች የፊት መጨማደድ እና ነውር እንዳይሆንባት ክብርት የሆነችን ቤተ ክርስቲያን ለራሱ ሊያቀርብ ፈለገ። አሃ ዓላማው ሊያከብራት ነው ማለት ነው ቤተ ክርስቲያንን። ጌታ ኢየሱስ ክርስቶስ ወራዳ የምትመስለውን ቤት ሊያከብር ፈልጓል ማለት ነው። የሚያስገርም ነገር ነው። አንደኛ ሕያው አረጋት፣ አዳናት። ሁለተኛ አጸዳት፣ ንጽሕት አረጋት። ሶስተኛ ክብርት አረጋት። የዳነች ሕያው ማህበር።
የነጻች ንጽሕት ቤት፣ የከበረች ክብርት ቤተ ክርስቲያን ለራሱ ሊያቀርብ ፈለገ። ስሙ የተባረከ ይሁን። እንግዲያው በጣም ጥሩ ዓላማ አለው ለቤተ ክርስቲያን ጌታ ኢየሱስ። ወንድሞቼ እናቶቼ፣ አሁን በምንሰማው በምናየው ልባችን በሚተክዘው በምንወዛገበው ነገር መያዝ ሳይሆን የክርስቶስ ዓላማ ግን ክብርት ቤተ ክርስቲያንን ለራሱ ለማቅረብ ነው። ስለዚህ ይወለውላታል፣ ያጥባታል፣ ያጸዳታል፣ ይገስጻታል፣ ይመክራታል፣ ያበጃታል እና በኋላ ክብርት ሙሽሪት አድርጎ ያቀርባታል ለራሱ። እንግዲያው እየሰራ ነው ጌታ፣ ስሙ የተባረከ ይሁን። የሆሴዕ መጽሐፍ እንግዲያው ይህች የእግዚአብሔር ማህበር የምትሰራበትን መንገድ ነው የሚያሳየው። እንዴት ያለ ፍቅር እንደገለጠ፣ እንዴት አድርጎ እያሳደደ እንደፈለጋት፣ ከቆሻሻዋ ከእድፏ ለማጠብ የሄደበትን ትልቅ እርምጃ ያሳያል ይሄ ትንቢተ ሆሴዕ። እሷ አልፈልግም ብላ ስትኮበልን እሱ የትም አታመልጭም እያለ ሲፈልጋት ነው የምታገኙት። እሷ ሽምጥጥ አርጋ ስትሄድ፣ ውሽሞቿን ተከትላ ስትሄድ መንገድ እየዘጋ አንቺ የኔ ነሽ ይላታል። ትክዝ ብላ እሷ የምትገባበት ስታጣ እያባበለ ወደ ራሱ ያስጠጋታል። የሆሴዕ ትንቢት የእግዚአብሔርን የማያቋርጥ ፍቅር፣ የማይሸነፍ ፍቅር ማስረጃ ነው። እግዚአብሔር የተባረከ ይሁን እና ወንድሞቼና እህቶቼ ዛሬንና ነገን ይሄን ልናገር ነው በፊታችሁ የመጣሁት። ምንድነው የምትናገረው? እግዚአብሔር ቤቱን ይወዳል። ነገር ግን ቤቱን ይወዳል ማለት ከነክርፋቱ ያስቀምጠዋል ማለት አይደለም። ቤቱን ያጸዳል፣ ቤቱን ይወለውላል። ምንድነው ዓላማው? ክብርት አድርጎ ንጽሕት አድርጎ ለማውጣት ነው። እግዚአብሔር የተመሰገነ ይሁን። አጭር ጸሎት እንጸልይና ከዚያ እንቀጥላለን። እስቲ ሃሌሉያ። ተስፋ የሰጠህን ጌታ፣ ቤትህን ለመጣል ያልፈለክ ጌታ፣ ስምህ ይቀደስ። እግዚአብሔር ሆይ አንተ ለዚች ቤት ያለህ ዓላማ በጣም ትልቅ ስለሆነ ተመስገን። ለማህበርህ፣ ለህዝብህ፣ ለልጆችህ ያለህ ዓላማ ጌታ ሆይ አይጨናገፍም፣ አይበላሽም። አንተ የፈቀድከው ስለሚሆን አከብርሃለሁ። እግዚአብሔር ሆይ የቃልህን ብርሃን ስጠን፣ እንድናስተውልም ልቡናችንን ክፈተው። በጌታ በኢየሱስ ክርስቶስ ታላቅ ስም አሜን። እግዚአብሔር ይመስገን። ስለዚህ ወደ ትንቢተ ሆሴዕ እንሄዳለን። መጽሐፍ ቅዱሳችሁን ይዛችኋል ብዬ አስባለሁ። ብዙዎቻችሁ ወይም በስልካችሁም ይዛችሁ ሊሆን ይችላል። ይሄንን መጽሐፍ ትንቢተ ሆሴዕን ስናየው ፊት ለፊት የሚታየው ነገር ቅድም እንዳልኳችሁ እግዚአብሔርን ያልፈለገችው እስራኤል ናት። ዞር በል ያለችው እስራኤል ናት። እሱ ደግሞ አለቅሽም ያለ አምላክ ነው። ይሄንን መንገታገት፣ ይሄንን መጓተት ትመለከታላችሁ በትንቢተ ሆሴዕ ውስጥ እና ምንድነው የሚያጓትታቸው? እሱን የሚጎትተው ፍቅር ነው። ከፍቅሩ የተነሳ ነው። እሷ ደግሞ ወዲያ ወዲህ የምትለው ካለማወቅ፣ ካለማስተዋል፣ ከእንጭጭነት ደግሞ ከሌላ ማባበል የተነሳ ወደ ሌላ ልቡኗ ወዲያ ወዲህ ሲል ትመለከታላችሁ። እስቲ ምዕራፍ 1 እንክፈተውና ከመነሻው ትንሽ እንድንመለከት ልጋብዛችሁ እፈልጋለሁኝ። በጣም ጥሩ መጽሐፍ ነው በእውነት። ትንሽ ነው፣ ሁሉን ዘልቀን ማጥናት አንችልም። ቢሆንም ግን ይህን የእግዚአብሔርን ፍቅር ለሕዝቡ ያለውን እሱን እንድናስተውልበት ነው ዋና ዓላማዬ። ከዚያ ደግሞ እንዴት አድርጎ ወደ ራሱ እንደሚስበን ለማሳየት ነው። በይሁዳ ነገሥታት በኦዝያንና በኢዮአታም በአካዝና በሕዝቅያስም ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው ብሎ ይጀምራል እና ልክ እንደዚህ ሲጀምር ይሄን ሁሉ ገለጻ ምን ያስፈልጋል? በሆሴዕ በኩል ትንቢት መጣ ብሎ አይጀምርም ወይ? አይደለም። ሆሴዕ የነበረበትን ዘመን ትንሽ ፍንጭ ይሰጠናል። ይሄ መልእክት የመጣው በምን ዘመን ነው? ይሄው እንደገና ላንብብ። በይሁዳ ነገሥታት በኦዝያን በኢዮአታም በአካዝ በሕዝቅያስ ዘመን በእስራኤል ንጉሥ በዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይላል።
በኋላ እስቲ ለመሆኑ ምን አይነት ዘመን ነበር ብዬ ወደ ኋላ መመልከት ጀመርኩኝ። የነዚህ ሰዎች ዘመን ምን አይነት ነበር? መጽሐፈ ዜና መዋዕል ካልዕ ውስጥ ሄጄ ለማየት ሞከርኩኝ። ምን አይነት ዘመን ነበረ? የነዚህ ሰዎች አንድ 5 ነገስታት ተጠቅሰዋል። ምን አይነት ዘመን ነበር ብዬ ለማየት ሞከርኩኝ። መጽሐፈ ዜና መዋዕል ካልዕን ታገኙታላችሁ። ከሰለሞን መንግስት መፍረስ በኋላ ለሁለት ይከፈላል የእስራኤል መንግስት። የይሁዳ ወገን ሁለቱ ነገዶች ብንያምና ይሁዳ አንድ ላይ ይሆናሉ። ከዚያ ደግሞ እስራኤል 10 ነገዶች ደግሞ ለብቻቸው ይሆናሉ። የተከፋፈለ መንግስት ነበረ። በተከፋፈለው መንግስት ላይ በተለይ ሆሴዕ ያነሳቸው የይሁዳን ነገስታት ነው። በአብዛኛው 4ቱ እነሱ ናቸው። አንደኛው የእስራኤል ንጉስ ነው። በእነሱ ዘመን ምን ሆነ እያልኩ ለማንበብ ስሞክር ያገኘሁት ነገር በጣም ብዙ ነገር ነው የሆነው። ይሄ ኦዚያ የሚባል ሰው እግዚአብሔርን የሚፈልግ እግዚአብሔርን የሚወድ ንጉስ ነበረ። በጣም አድርጎ ወደ እግዚአብሔር የተጠጋ ሰው ነበረ። በአባቱ በዳዊት መንገድ የሄደ ሰው ነበረ። በጣም አስገራሚ ስራዎችን የሰራ ሰው ነበር። እግዚአብሔር ረጅም የግዛት ዘመን ሰጠው። ረጅም በጣም ጥሩ ነገር እያደረገ ኖረ። በጣም ያስገርማችኋል። ይሄ ሰው በኋላ ትንሽ ተበላሸ። ግን በጣም አስደናቂ ስራ ሲሰራ የቆየ ሰው ነው። በኋላ እንደገና ደግሞ ከሱ ቀጥሎ እዚህ እንደምንመለከት የተጠቀሰው አካዝ የሚባል ሰው አለ። እሱም እንደዚሁ በጥሩ መንገድ ሄደ። ሕዝቅያስ ደግሞ በጣም የታወቀ እግዚአብሔርን የሚፈራ እግዚአብሔርን ቤት ያደሰ ከሰናክሬም ጋራ ፊት ለፊት የተጋፈጠ እግዚአብሔር የረዳው ሰው ነበረ። አስገራሚ ሰው ነበረ። እሱም ወደ መጨረሻ አካባቢ ትንሽ ደከመ፣ ተበላሸ ልቡ። በጣም የሚገርም ነገር ነው። እንዲያው ፍንጭ ብቻ ብሰጣችሁ ጥሩ ነው ብዬ አስባለሁ። ለምን ይሄ ታሪክ የተተረከበትን አውድ ብናየው ጥሩ ነው። እግዚአብሔር እንዴት ባለ መንገድ ይሄንን እንዳመጣ ይናገራል። ለምሳሌ ምዕራፍ 13 ላይ ታገኙታላችሁ። እግዚአብሔር እንዴት አድርጎ እንደረዳቸው እነዚህ ነገስታት ያሳያል። ንጉሱ ኢዮርብዓም በነገሰ በ18ኛው ዓመት አብያ የሚባል በይሁዳ ንጉስ ሆነ። እዚያ እሱ 3 ዓመት ያህል ነገሰ ይላል። ከዛ ትልቅ ጦርነት ነበር። እግዚአብሔር ረዳቸው። እግዚአብሔር በኢዮርብዓም ላይ ረዳቸው የይሁዳን ነገስታት። ከዚያ በኋላ በምዕራፍ 14 ላይ አብያ ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ቀበሩት። ልጁ አሳ በእርሱ ፋንታ ነገሰ። በእርሱም ዘመን ደግሞ እንደዚሁ ምድሪቱ አረፈች ብሎ ይላል። በጣም ጥሩ ስራ ሰራ። ከዚያ እንደገና ምዕራፍ 16 ላይ ደግሞ ሌላ ነገር ታያላችሁ። እዚያ ደግሞ አሳ በነገሰ በ36ኛው ዓመት የእስራኤል ንጉስ ባኦስ በይሁዳ ላይ ወጣ። ወደ ይሁዳም ንጉስ ወደ አሳ ማንም መውጣት መግባት እንዳይችል አድርጎ ራማን ሰራ። አሳም ከእግዚአብሔር ቤትና ከንጉሱ ቤት መዝገብ አውጥቶ ይሰጠዋል። በጣም የሚገርም ነገር ነው። እና እነዚህ ነገስታት ጭንቅ ሲደራረብባቸው የሚያደርጉትን ነገር ነው የሚያሳየው። ምዕራፍ 17 ላይ ሲመጣ ኢዮሳፍጥ ነገሰ፣ ጠነከረ። እሱ ደግሞ የተመሸጉ ከተሞች ሰራ፣ የአባቱን አምላክ ፈለገ ይላል። ቁጥር 4 ላይ በአሊምን አልፈለገም ይላል። በአባቱ መንገድ ሄደ፣ እግዚአብሔር ረዳው በጣም አድርጎ። እና ይሄ ኢዮሳፍጥ በጣም ባለጠጋ ሆነ፣ ብዙ ክብር ነበረው። ግን አንድ ችግር ነበረው ደግሞ ኢዮሳፍጥ ከእስራኤል ንጉስ ከአክዓብ ጋር ደግሞ ተወዳጀ፣ ዘመድ አረገው። እና አክዓብ እግዚአብሔርን ማያቅ እግዚአብሔርን ማይከተል በሚስቱ የሚነዳ፣ ይቺ ኤልዛቤል ደግሞ ወደ ጣዖታት የሰደደችው ሰው ነበረ። ኢዮሳፍጥ ዝም ብሎ ራሱን በነሆለልነት አስገባ፣ ልብ አላለም። ሞኝ ሆነና ከአክዓብ ጋር ጓደኛ ሆነ። አክዓብ ጦርነት ሲወጣ አብሮ ወጣ። እግዚአብሔር ስላዘነለት ብቻ ተረፈው። አክዓብ ሲሞት ኢዮሳፍጥ ተረፈ። ለምን? ቅን ሰው ስለነበረ። ዘመኑ እንደሱ ነበረ። ከዚያ በኋላ ብዙ ወረራ መጣበት፣ እግዚአብሔር አተረፈው እሱንም። በጣም የሚያስገርም ነገር ነው። ግን እየቆየ ደግሞ አንዳንድ ችግሮች ሲከሰቱ ታያላችሁ በእነዚህ ሰዎች መካከል። እግዚአብሔርም ደግሞ ያዝንባቸዋል።
ከረዳቸው በኋላ ከእርሱ ፈቀቅ ሲሉ ያዝንባቸዋል። ከዚያ በኋላ ደግሞ ሌላ ሰው መንገስ ጀመረ። አካዚያስ የሚባል በእርሱ ፈንታ ደግሞ ነገሰ። ሌሎችም ነገሱ። አሁን ትንሽ መለስ ስላድርግላችሁ እነዚህ ነገስታት ቀስ ብላችሁ ታሪኩን ስትመለከቱ ለምሳሌ ምዕራፍ 27 ኢዮአታም ነገሰ ይላል። ከሱ በፊት ደግሞ የነገሰው ሌላ ሰው ለምሳሌ ምዕራፍ 26 ቁጥር 16 ላይ እግዚአብሔር ሲረዳው ቆይቶ ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ፣ ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑም አዛርያስ ከእርሱም ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ዖዝያንን እየተቃወሙ ዖዝያን ሆይ ዕጣን ማጠን የተቀደሱትን የአሮን ልጆች የካህናት ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም፣ በድለሃልና ከመቅደሱ ውጣ፣ ከአምላክ ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ዖዝያንም ተቆጣ፣ የሚያጥንበትንም ጥና በእጁ ይዞ ነበር። ካህናትንም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ ይላል ታሪኩ። ምን ማለት ነው? እነዚህ ነገስታት ከእግዚአብሔር ጋር ሲሆኑ ይዋጋላቸዋል፣ ይረዳቸዋል። ከእርሱ ፈቀቅ ሲሉ ልባቸው ሲታበይ ደግሞ ይቀስፋቸዋል። በዚህ አይነት ነበረ ሕዝበ እስራኤልን እግዚአብሔር ሲመራ የቆየው እና ሆሴዕ እነዚህን ነገስታት ቀስ ብሎ ተመልክቷቸዋል፣ አይቷቸዋል። በነገስታቱ ዘመን የነበሩትንም ደግሞ የእስራኤል ሕዝብ ልቡና አዳምጧል። እና አሁን መልእክት መጣለት። መልእክቱ ምንድን ነው? ቁጥር 2 ትንቢተ ሆሴዕ ምዕራፍ 1 እግዚአብሔር መጀመሪያ በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ፣ ጋለሞታን ሴትና የግልሙትናን ልጆች ለአንተ ውሰድ አለው። እርሱም ሄዶ የዴቤላይምን ልጅ ጎሜርን አገባ። እሷም ጸነሰች፣ ወንድ ልጅ ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የኢይዝራኤልን ደም በኢዩ ቤት ላይ ይበቀላለሁና ከእስራኤልን ቤት መንግስትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው። በዚያም ቀን በኢይዝራኤል ሸለቆ ውስጥ የእስራኤልን ቀስት ሰብራለሁ አለው። ደግሞ ጸነሰች፣ ሴት ልጅን ወለደች። እግዚአብሔርም ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምርምና ስሟን ሎሩሃማ ብለህ ጥራት። የሚገርም ንግግር ነው። እግዚአብሔር በምሳሌ ሊናገር ይፈልጋል እና ሆሴዕን ምን ይለዋል? ጋለሞታ ሴት ሂድና አግባ ይለዋል። መንገድ አዳሪ ሴት፣ ሴተኛ አዳሪ ሂድና አግባ። ምክንያቱም ምድሪቱ እግዚአብሔርን ትታ ገልሙታለችና ከእግዚአብሔር ርቃለችና መንገድ አዳሪ ሆናለችና እሱን ለማሳየት እባክህ ሂድና ከመንገድ ላይ አንዲቱን ሴት ውሰድና አግባ አለው። ሆሴዕ ታዘዘ። የሚገርም ነገር ነው መቼም። እንዴት አይነት ዘመን ነበር ያ ዘመን! ነቢያት ለእግዚአብሔር ይታዘዙ ነበረ። አሁን ቢሆን ምን እናደርግ ነበር እያልኩኝ እፈራለሁኝ። ታዘዘ፣ ሄዶ አገባ፣ ወለደ። በወለደው ልጆች በኩል ለእስራኤል ይናገር ነበር እግዚአብሔር። እንደዚህ ብለህ ጥራው፣ እንደዚህ ብለህ ጥራት፣ እንደዚህ ብለህ ጥራው እያለ አንዱን ኢይዝራኤል በለው አለው። ምክንያቱም በኢይዝራኤል ሸለቆ የእስራኤልን ቀስት ሰብራለሁኝ፣ አቅማቸውን አደቃለሁኝ፣ ፍርድ ፈጽምባቸዋለሁ፣ ለሱ መታሰቢያ እንዲሆን ስሙን እንደዚህ በለው አለው። ሴት ልጅ ወለድኩኝ፣ ሴት ልጇን ሎሩሃማ በላት። ምክንያቱም አልምራቸውም እንደማልምራቸው ለማሳየት ስሟን ሎሩሃማ፣ ምህረት የማይገባት በል። ሎአሚ በል የምትቀጥለውን ልጅ ሎአሚ የምትለው ምክንያት ሕዝቤ አይደላችሁም ከእንግዲህ ወዲህ በቃ ተለያይተናል ለማለት ነው ብሎ ይላል። ለምንድን ነው ይህን ሁሉ መንገድ የሚሄደው? እግዚአብሔር ሊያስረዳቸው ፈልጓል። ችግራቸውን ሊገልጽላቸው ፈልጓል። ከእርሱ መራቃቸውን፣ ከምህረት መንገድ መውጣታቸውን፣ ከህዝብነት መንሸራተታቸውን ሊያሳያቸው ፈልጓል። ይህን ሁሉ ይናገራል። በዚህ ሰው ህይወት ምሳሌነት ይናገራል። በኋላ ግን እግዚአብሔር ይመለሳል። ደግሞ በጣም የሚገርም ነገር ነው። በጣም ይመለሳል። እኔ አንዳንድ ጊዜ የእግዚአብሔር ባህሪን መረዳት ለቤተ ክርስቲያን በጣም ያስፈልጋታል። እግዚአብሔር ክፋትን ሲያይ መቆጣቱን፣
ንስሐን ሲያይ መመለሱን ማወቅ በጣም ያስፈልጋል። እግዚአብሔር ምን አይነት አምላክ ነው? ጻድቅ። እግዚአብሔር ምን አይነት አምላክ ነው? መሐሪ። በቃ እንደዚህ ነው እግዚአብሔር። እንግዲያው የተበላሸውን እንደገና የሚያድስ የሚያስተካክል። አሁን ምዕራፍ 2 ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ። ለእነርሱም አንድ አለቃ ይሾማሉ፣ ከምድሪቱም ይወጣሉ። የኢዝራኤል ቀን ታላቅ ቀን ይሆናልና ወንድሞቻችሁን አሚ፣ እህቶቻችሁን ሮሃማ በሏቸው፣ ሕዝቤ በሏቸው፣ ምሕረት የተገባችሁ በሏቸው። እለውጠዋለሁ ቀኑን ይላል ጌታ፣ ስሙ የተባረከ ይሁን። የተበታተነ እስራኤልና ይሁዳ አንድ ላይ ተሰብስበው አንድ አለቃ ይገዛቸዋል። አንድነት አመጣለሁ፣ ሕዝቤ ነህ እላለሁ፣ ምሕረት እሰጣለሁ ብሎ ይህን ተስፋ ይሰጣል እግዚአብሔር። አስደናቂ አምላክ ነው። እንግዲያው እባካችሁ እነዚህን ሁለት ባህሪያቱን አታጣሏቸው። ቤተ ክርስቲያን እግዚአብሔር በቃ ምንም አያረግም፣ በእውነት ምንም አያረግም፣ የፈለግነው መሆን እንችላለን ብላ የምትሸመጥጥ ከሆነ አይቀርላትም በትሩ። በቃ እግዚአብሔር ጻድቅ ነዋ፣ አይቀርላትም በትሩ። አይ እግዚአብሔር ትቶናል እባክህ፣ እኛ ድሮ ነበረ እግዚአብሔር፣ አሁንማ የት አለ እግዚአብሔር ብላ ደግሞ ተስፋ ቆርጣ እንድትቀመጥ አይሻም። ወደ እግዚአብሔር ለሚፈለጉት ደግሞ እግዚአብሔር ይመለሳል። እግዚአብሔር የተባረከ ይሁን። ሕዝቤ ናችሁ ይላል እንደገና፣ ምሕረት እሰጣለሁ ይላል እግዚአብሔር እንደገና አንድነትን አጠብቃለሁ ይላል እግዚአብሔር። እንግዲያው ይሄ አምላክ ነው ሊፈለግ የሚገባው አምላክ። እስራኤል ግን ሳታቅ አልፈለገችው፣ ይልቅ ትሸሽ ነበረ። ሽሽቷን ነው እዚህ የምንመለከተው እና ጥቂት ነገር በሱ አንጻር ላነሳ ፈልጋለሁ። ለምንድን ነው የምትሸሸው? ምንድን ነበረ የእስራኤል ችግር የሚለውን 1-4 ነገሮች አሁን አነሳላችኋለሁኝ እና በዚያ ውስጥ የራሳችን እንድንፈትሽ ቤተ ክርስቲያናችን እንድንፈትሽ ልጋብዛችሁ ነው የምፈልገው። ለምንድን ነው የሚርቀው የሰው ልጅ? ለምንድን ነው ቤተ ክርስቲያን የምትርቀው ከአምላኳ ከአባቷ? ለምን ትርቃለች? ለምን ይሄ ሁሉ ችግር መጣ? 1-4 ምክንያቶችን ከዚህ መጽሐፍ ውስጥ ላነሳ ፈልጋለሁ። የመጀመሪያው ነገር ላነሳ የምፈልገው አንዱ ትልቁ በሽታ እውቀት ማጣት ነው። እውቀት ማጣት ነው፣ እግዚአብሔርን አለማወቅ ነው። ምዕራፍ 4 ላይ እንደዚህ ይላል፣ እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና ይላል። ሙግት ይዣለሁኝ ከነዋሪዎቹ ጋራ፣ ከሕዝቤ ጋራ ሙግት ይዣለሁ። ምንድን ነው ሙግቱ? አያውቁኝም። ይኸው አያውቁኝም። ምን ማለት ነው አያውቁኝም ማለት? ስምህን አናውቀውም፣ ማን እንደሆን ካናውቀውም። አይ ስሙ፣ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለው። አለማወቃቸውን የሚያሳዩ ነገሮችን ስሙ። አሁን የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል። ደምም ወደ ደም ደርሷል። እየተከታተለ ደም ይፈሳል ማለት ነው። ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች፣ በእርሷ የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባህሩም ዓሦች ያልቃሉ። የሚገርም ነገር ነው። ሕዝብ ከካህን ጋር እንደሚከራከሩ ናቸው። ማንም አይከራከር፣ ማንም አይዝለፍ። በቀን ትሰናከላለህ፣ ነቢዩም ካንተ ጋር በሌሊት ይሰናከላል፣ እናትህንም አጠፋታለሁ ይላል። እንዴ ምን ማለቱ ነው ጌታ? አላወቃችሁኝም? የእኔን ባህሪ አላወቃችሁትም? እኔ የእውነት አምላክ ነኝ፣ እናንተ እውነትን ጣላችሁ። እኔ የምህረት አምላክ ነኝ፣ እናንተ ግን ጭካኔ አበዛችሁ። እኔ የፍቅር አምላክ፣ እናንተ ግፍ አበዛችሁ። እኔ የበረከት አምላክ፣ እናንተ እርግማን አበዛችሁ፣ ስርቆት አበዛችሁ ብሎ ህዝቡን ይወቅሳል። በዚህ ምክንያት ተለያየን ብሎ ይሄን ይናገራል። ይቺ እግዚአብሔርን አለማወቅ የምትል ነገር የወረቀት እውቀት እንዳይመስላችሁ። የወረቀት እውቀት አይደለም። አሁን በቴዎሎጂ ትምህርት ቤት ተምሮ እግዚአብሔርን ማወቅ እንደሱ አይነት ነገር አይምሰላችሁ። እግዚአብሔርን ማወቅ ባህሪውን ተረድቶ በፍርሃት መኖር ማለት ነው።
ለምሳሌ የካህኑ የኤሊ ልጆች ታስታውሳላችሁ። የመቅደስ አገልጋዮች ነበሩ፣ መስዋዕት አቅራቢዎች ነበሩ፣ ህዝቡን የሚያስተናብሩ ነበሩ። ግን እየነጠቁ ይበሉ ነበረ። ለመስዋዕቱ የሚቀርበውን ከአፍላሉ ውስጥ ከምንቸቱ ውስጥ ራሳቸው እየነጠቁ ኧረ እባክህ መጀመሪያ ለእግዚአብሔር ይቅረብ ያንተን ድርሻ በኋላ እሰጥሃለሁ ሲሉ አይሰሟቸው። ካልፈለክ እኔ ራሴ ወስደዋለሁ ብለው በድፍረት ሄደው ከእግዚአብሔር መሰዊያ ላይ የሚነጥቁ ሌቦች፣ ስግብግቦች፣ ለራስ የቆሙ ሰዎች ነበሩ። እነዚህ የኤሊ ልጆች መቅደስ ውስጥ ያሉ፣ በመቅደስ ውስጥ ከሚያገለግሉት ሴቶች ልጆች ጋር ይተኙ ነበረ እዚያው መቅደስ እነዚህ ልጆች። እና ምን ይላቸዋል ሲናገር ብላቴኖቹም እግዚአብሔርን አያውቁም ነበር ይላል። አሃ ለካ አለማወቅ ይሄ ነው። እግዚአብሔርን አለማወቅ የጭንቅላት ምርምር ሳይሆን የምግባር ጉድለት ነው፣ አለመፍራት ነው፣ እንዳሻ መኖር ነው። በመቅደስም ውስጥ እንዳሻ መኖር ነው። በመቅደሱ ውስጥ እኮ ነው፣ ሜዳ ላይ አይደለም። የእግዚአብሔር ክህነት ባለበት ቦታ ላይ እንዳሻቸው ይኖሩ ነበር። እና ክርክር አለኝ አለ እግዚአብሔር፣ ከህዝቤ ጋር ክርክር አላወቁኝም ህዝቤ ብሎ አለ። አንዱ እሱ ነው፣ አለማወቅ ነው። ባለማወቅ የኖራችሁበትን እንደ አሕዛብ የኖራችሁበትን ኑሮ አትከተሉ ይላል። ለምሳሌ አይደል ሐዋርያው ጴጥሮስ እንደሱ ነው የሚለው። ባለማወቅ ከዚህ በፊት የኖራችሁበትን እንደ አሕዛብ የኖራችሁበትን ኑሮ አትከተሉ ይላል። ሐዋርያው ጳውሎስም በኤፌሶን ምዕራፍ 4 ላይ እናንተ ብዙዎቻችሁ አንብባችሁታል። አሕዛብ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ራቁ፣ ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን አሳልፈው ሰጡ። በአዲሱ መደበኛ ትርጉም ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጡ ይላል። እንዴት እንደዚህ ሆነ? እንዴት ነው ኃጢአት ምንም የማይሰማቸው? ደነዘዙ። እንዴት ደነዘዙ? አላወቁም፣ ማይሞች ሆኑ በመንፈስ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ጨለማ ወረሳቸው። እናንተ እንደሱ አልተጠራችሁም ብሎ ይላል። እግዚአብሔር እንዲታወቅ የሚፈልግ አምላክ ነው። ባለማወቅ ምክንያት ሰው ከእግዚአብሔር ይርቃል። የእግዚአብሔርን ባህሪ የእግዚአብሔርን ማንነት ባለመረዳት አንዱ ችግር እሱ እንደሆነ አያለው። ሁለተኛ ነገር ላንሳላችሁ። ሁለተኛው ደግሞ ከንቱ አምልኮ ነው። ይሄ ከንቱ አምልኮ የሐሰት አምልኮ አስመሳይነትን ነው የሚያበረታታው። ምዕራፍ 5 ላይ ለምሳሌ ምዕራፍ 5 ቁጥር 6 እስከ 7 እንደዚህ ይላል። በጣም የሚገርም እኮ ነገር ነው። እግዚአብሔርን አላወቁም ይልና ቁጥር 5 ላይ የእስራኤልም ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኃጢአታቸው ይሰናከላሉ፣ ይሁዳም ደግሞ ከነሱ ጋር ይሰናከላል። እግዚአብሔርንም ለመሻት በጎቻቸውንና ላሞቻቸውን ነድተው ይሄዳሉ፣ ነገር ግን እሱ ከነርሱ ተመልሷልና አያገኙትም። ዲቃሎችን ልጆች ወልደዋልና እግዚአብሔርን ወንጅለዋል። አሁንም 1 ወር እነርሱና ርስታቸውን ይበላቸዋል ብሎ ይላል። የሚገርም ነገር ነው። ያስገረመኝ ልንገራችሁ። ፍለጋ እግዚአብሔርን ፍለጋ ብለው ነው የሚወጡት። አምልኮ ብለው ነው፣ ቅዳሴ ብለው ነው በጎቻቸውን፣ ላሞቻቸውን፣ መንጋቸውን፣ ልጆቻቸውን አስከትለው ኧረ እግዚአብሔር ያለበት ብለው ይሄዳሉ። ግን የውሸት ነው። ፍላጎታቸውን ለማግኘት ብቻ ነው እንጂ በእውነት የእግዚአብሔር ጥማት ውስጣቸው የለም። እንደዚህ አይነቶቹን አልቀበላቸውም ብሎ እግዚአብሔር ይሄንን ከንቱ መስዋዕት አልቀበልም ይላል። ይሄንን አላይም ብሎ ይላል። የሚገርም ነገር ነው። ምዕራፍ 6 ቁጥር 6 ላይ ምን ይላል? ከመስዋዕት ይልቅ ምሕረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና በዚህ ምክንያት ማልቀበለው። መስዋዕት ብታንጋጋ፣ መዝሙር ብታንጋጋ፣ ጸሎት ብታንጋጋ፣ ስብከትን ብትለጥጠው ከመስዋዕት ይልቅ ምሕረትን እወዳለሁ፣ ከመስዋዕት ይልቅ እግዚአብሔርን መፍራትን እወዳለሁ ብሎ እግዚአብሔር አለ። እንግዲያው አልፈለገችውም እቺ እስራኤል በእውነት እንዲያው ታስመስላለች እንጂ በደንብ አልፈለገችው። ስለዚህ ለማታለል ትሞክራለች፣ በአምልኮ በመስዋዕት ለማታለል ትሞክራለች። አይሆንም እንደዚህ ይላል እግዚአብሔር። እውነተኛ አይደለም፣
ብሎ ይጸየፋል። ሶስተኛ ላነሳ ነው። ሶስተኛው ይቺ እስራኤል እግዚአብሔርን እፈልጋለሁ ትላለች፣ ግን ሌላ ፍላጎት ደግሞ አላት። ደባል ፍላጎት አላት። ቅድም ወንድማችን ሲዘምር እዚህ ሰማ ነው። ጥማኝ፣ ራበኝ፣ አንተን ብቻ እያለ ሲዘምር እሰማ ነበረ። እግዚአብሔር ብቻ፣ ሌላው ይቅርብኝ፣ አንተን ብቻ። ግን ይቺ እስራኤል አንተን ብቻ አትልም፣ ሌሎችም አሉ፣ አንተም ግን አለ። ለማንኛውም ደብልቃ የምትሄድ ናት ይቺ እስራኤል። አፒታይቷ፣ ፍላጎቷ ሌላ ነው፣ ሌላ ነው፣ ሌላ ነው። ይሄንን አይቷል እግዚአብሔር። ምዕራፍ 2 እዚሁ ሆሴዕ ላይ እንደዚህ ይላል። ምዕራፍ 2 ከቁጥር 7 ልጀምር። እናታቸው እስራኤልን ነው የሚለው፣ አመንዝራለች፣ የጸነሰቻቸውም እንጀራዬንና ውሃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ እሄዳለሁ ብላ አስነወረቻቸው። ግስገሳዋ ወደ ውሽሞቿ ነው። አስነወረቻቸው ልጆቿን። ከዚያ ምን ይላል? ስለዚህ እነሆ መንገድሽን በእሾህ ዘጋለሁ፣ መንገዷንም እንዳታገኝ ቅጥርን እቀጥርባታለሁ። ውሽሞቿንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውም አለች፣ ግን አታገኛቸውም። እሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ እሄዳለሁ ትላለች። የሚገርም ነው። ልቧ ውስጥ ሌላ ነገር የበለጠ አጓጉቷታል ከእግዚአብሔር ይልቅ። ሌሎች አዲስ የመጡ ነገሮች፣ አዲስ የመጡ አማልክት ስበዋታል። እግዚአብሔር የሰጣትን እንኳን አይ የሰጡኝ እነሱ ናቸው፣ ውሽሞቼ ናቸው፣ ይሄን ሁሉ ክብር ያገናጸፉኝ፣ ይሄን ሁሉ ደስታ የሰጡኝ እነሱ ናቸው፣ እነሱን ተከትዬ እሮጣለሁ ብላ ትሮጣለች። የእግዚአብሔር ደግነት የሚገርም ነገር ነው። መንገዷን በእሾህ ዘጋለሁ ብሎ ይላል። እንዳትፈልጋቸው አረጋለሁ፣ አጠፋፋቸዋለሁ ይላል። እንዴት አይነት ፍቅር ነው! መንገድ ዘጊ ፍቅር። የኔ ብቻ እንድትሆን ስለምፈልግ ወደ ሌላ እንዳትሮጥ አደርጋታለሁ ይላል። ሕዝበ እግዚአብሔር ከእግዚአብሔር ጋር የሚጣሉት ከእግዚአብሔር ይልቅ ሌላ ነገር የከበረ ከመሰላቸው ነው በልባቸው። ይሄ ነገር ይበልጣል፣ ይሄ ነገር በጣም ጥሩ ነው፣ ይሄ ነገር በጣም ጥሩ ነው። እንዲያውም እግዚአብሔርን የሚፈልጉት በጣም የሚያሳዝን ነገር ነው፣ ለሌላ ነገር ሲሉ ነው። ለመሬት ሲሉ ሰማይን ይፈልጋሉ። መሬት ላይ ላሉ ነገሮች፣ ላሉ ጉጉቶች፣ ላሉ ጣዖታት ሲሉ፣ ላሉ ምኞቶቻቸው ሲሉ እግዚአብሔርን መተላለፊያ መንገድ ያረጉታል። እባክህ ይሄን ነገር ስለምፈልግ በአንተ በኩል አልፌ ያው አሰናዳልኝ አንተ በሚል ይጠቀሙበታል። እግዚአብሔርን የምንጠቀምበት አምላክ አይደለም ወገኖች። ባይሆን እግዚአብሔር እኛን ሊጠቀም ይችላል። እግዚአብሔር መጠቀሚያ ዕቃ ሊሆን አይችልም በምንም አይነት። የእኔን አንዳንድ ፍላጎቶች ማሟያ ዕቃ ሊሆን አይችልም። እና እስራኤል ውሽሞቿን ፍለጋ ትሮጣለች። እዘጋባታለሁ መንገድ፣ በአለት እዘጋዋለሁ መንገዷን ብሎ ይላል። እንዲህ ይላል፣ እሷም እህልና ወይን ጠጅ ዘይትንም የሰጠኋት ለበዓልም የተሰራውን ብርና ወርቅ ያበዛሁላት እኔ እንደሆንኩ አላወቀችም። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረቷ ወስዳለሁ፣ ራቁቷንም እንዳትሸፍን ጥጤንና የተልባ እግሬን እገፋታለሁ። ለምን ውሽሞቼ ሰጡኝ እያለች እየጮኸች ነው። እኔ እገፋታለሁ። አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋን ሁሉ፣ በዓላቶቿን፣ መባቻዎቿን፣ ሰንበቶቿን፣ ጉባኤዎቿን አስቀራለሁ። እሷም ውሽሞቼ የሰጡኝ ዋጋዬ ይሄ ነው ያለችውን ወይኗን፣ በለሷን አጠፋለሁ፣ ዱር አድርገዋለሁ። የምድረ በዳ አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች በጉትቻዋና በጌጧ እያጌጠች ለበዓሊም ያጠነችበትን ወራት እበቀልባታለሁ ይላል እግዚአብሔር። እኔ ምን አልኩት? ይሄንን የጌታን ጉዳይ ብዙዎቻችሁ አሁን ይሄንን ሳነብ የእግዚአብሔር ቁጣ ብላችሁ ታስቡ ይሆናል። ነው፣ ልክ ነው፣ የእግዚአብሔር ቁጣ ነው። ግን ከሱ ይልቅ የእግዚአብሔር ፍቅር ማለት ነው ለኔ የቀናኝ። አሳዳጅ ፍቅር። የት ነው የምትሄጂው? እኔ ነኝ ባልሽ። እንዴት አይነት ፍቅር ነው!
እሷ ሽምጥጥ አድርጋ ስትሄድ አይ አትሄጂም። ከልካይ ፍቅር። የጌታ ስም የተባረከ ይሁን። እግዚአብሔር በፍቅሩ ይከልክለን። ይሄን ሽምጥ ግልቢያ እግዚአብሔር ይከልክል። በሕዝባችን መካከል ያለ የራሱ ፍላጎት ለማሳደድ የሚሮጠውን ሩጫ በእግዚአብሔር ፍቅር ይከልከልልን እና እግዚአብሔር ብዙ መንገድ ነው የሚጠቀመው። ሌላ ሁለተኛ መንገድ የሚጠቀመውን ስሙ። አንዱ እንግዲህ ድንጋይ እሾህ ማጠር ነው። ሁለተኛውን ስሙ። ቁጥር 16 ስለዚህ ነው አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋ በር እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በአሌ ብለሽ አትጠሪኝም ይላል እግዚአብሔር። የበአሊምን ስም ከአፏ አስወግደዋለሁ። የሚያስገርም እግዚአብሔር ስም ይባረክ። በእውነት ስም ይባረክ። አንዳንዴ ድንጋይ እያረክ ትዘጋብናለህ፣ አንዳንዴ እያባበልከን ወደ ራስህ ትስበናለህ። ፍቅር ስላለው ጌታ ሰው ወደ እሱ እንዲመጣ ነው። ቤተ ክርስቲያን ሸምጥጣ እንድትሄድ የማይሆን ነገር ውስጥ እንድትገባ አይፈልግም ጌታ። አባብላታለሁ። እስቲ ደግሞ በማባበል ልሞክር። አባብላታለሁ። ከዚያ ሸለቆውን የተስፋ በር አድርጌ እሰጣታለሁ። የአኮርን ሸለቆ እሰጣታለሁ። ይኸው የምትፈልጊው ከሆነ ይኸውልሽ እላታለሁ። ልቧን መልሳለሁ ብሎ ይላል። ከዚያ የሚያስገርም ነገር ነው። ይሰራለታል። እግዚአብሔር የተባረከ ይሁን። ይሄ የፍቅር መንገድ ይሰራለታል። ባሌ ትይኛለሽ፣ በአሌ አትይኝም በምንም አይነት። ያንን የጣዖት ስም ከአፍሽ አስወግደዋለሁ፣ እንደገና ግንኙነታችን ይታደሳል ብሎ እግዚአብሔር ይህንን ቃል ይናገራል። እንግዲያው ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን ሊያድሳት በፍቅር እንደገና ሊያስጠጋት ይፈልጋል። ቅድም እንዳልኩት እየወለወለ እያጸዳ ክብርት የሆነችን ቤተ ክርስቲያን ለራሱ ሊያቀርብ ይፈልጋል እና ሆሴዕም ላይ የምታዩት ይሄንን ነው። በጣም የሚያስገርም ነው። አራተኛ ነገር ተናግሬ ያበቃለሁ። አራተኛው ነገር እስካሁን ያልኳቸውን ነገር አስታውሳቸዋል ብዬ አስባለሁኝ። መጀመሪያ ያልኩት እውቀት ማጣት ነው የእስራኤል አንዱ ከባድ ችግር። ሁለተኛው ከንቱ አምልኮ ነው፣ አስመሳይ አምልኮ። ሶስተኛው ደግሞ እንግዳ ፍላጎት ነው፣ የእንግዶችን ሌሎች አማልክትን መፈለግ ነው። አራተኛው ደግሞ ሞኝነት ነው፣ መንፈሳዊ ሞኝነት። እንዴት መንፈሳዊ ሞኝነት አልከው? ይኸው ምዕራፍ 7 ላይ ከቁጥር 8 እስከ 11 ይህን ሞኝነት የእስራኤልን ሕዝብ ሞኝነት የእግዚአብሔርን ሕዝብ ሞኝነት ይናገራል። ምንድን ነው ሞኝነቱ? 7 ከ8 እስከ 11 ኤፍሬም ይለዋል። ኤፍሬም የእስራኤል መጠሪያ ነው። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እሱም አላወቀም። ሽበት ወጣበት፣ አላወቀም። የእስራኤልም ትዕቢት በፊቱ መሰከረ። ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም። በዚህም ሁሉ አልፈለጉትም። ኤፍሬምም አእምሮ እንደሌላት እንደ ሰነፍ ርግብ ነው። ግብፅን ጠሩ፣ ወደ አሦር ሄዱ። ሲሄዱ አሽክላይን እዘረጋባቸዋለሁ፣ እንደ ሰማይ ወፎች አወርዳቸዋለሁ። መከራቸውን ሲሰሙ እገሥጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው፣ በእኔ ላይ አምፀዋልና ጥፋት ይምጣባቸው። ሞኝ ሆኑ። በጣም ሞኝ ሆነ እስራኤል። የሚያሳዝን ነው። ለምን የማይጠቅሙት ባልንጀሮች አበጀ። እኔን ትተው ተደባለቁ ከአሕዛብ ጋር። አጓጓቸው እንደ አሕዛብ መሆን። በቃ እንደ ዓለማውያኑ እንደ ማንም አምላክ እንደሌለው እንደነሱ እንሆናለን አሉ። ሄደው ተደባለቁ። በጣም ሞኝ ሰዎች። መደባለቅ ብቻ አይደለም፣ እግዚአብሔር አሳምሮ ሊሰራቸው ሲፈልግ ያልበሰለ ቂጣ ሆኑ። በአንድ ወገን ያረረ በሌላ ወገን ሊጥ የሆነ ሆኑ። ማለት በአልዘለቃቸውም የእግዚአብሔር እውቀት። ለጊዜው ግን የበሰሉ መሰሉ፣ አታለሉ፣ አዋቂዎች መሰሉ እና ከምጣዱ ሰቅስቀን ስናወጣቸው ለካ ሊጥ ነው፣ ገና ነው። ኤፍሬም ግን ያወቀ መስሎታል፣ የተራቀቀ መስሎታል። እርስ በርሱ በዩቲዩብ በምናምን ይተለኳኮሳል። በጣም አሳዛኝ ነው። ኤፍሬም ሞኝ ሆነ በጣም። እሱ ብቻ አይደለም ሞኝነቱ፣ ለሚያድን መስሎት ወደ አሕዛብ አማልክት ሄደ፣
ወደ አሶር ሄዱ። እንደ ወፍ በረሩ፣ ክንፍ አበጅተው በቃ እዛ ነው የምናርፈው አሉ። እኔ እያለሁ አጠገባቸው አዳኝ እኔ እያለሁ ክንፍ አውጥተው በረሩ። እንዴት ያሳዝናል! አእምሮ የለውም ኤፍሬም ይላል። ይኸው አእምሮ የለውም። ይህን መንፈሳዊ ሞኝነት ይገስጻል እግዚአብሔር። አረጁ፣ ደከሙ፣ ሽበት ወጣባቸው ማለት በየጊዜው ስለማይታደሱ በየጊዜው ከጌታ ጋር ስለማይጠጉ ህይወታቸው ብልሽት አለ እና ይህቺ እስራኤል እግዚአብሔርን አልፈለገችው፣ ሽሽት ይዛለች። እግዚአብሔር ግን አይለቃትም። እግዚአብሔር የተባረከ ይሁን። አንድ ብቻ ጥቅስ አንብቤላችሁ ልጨርስ እፈልጋለሁ። ምዕራፍ 3 ላይ የዚህ የእግዚአብሔር ልብ ምን እንደሆነ በጣም የሚያሳይ ንግግር ከዚህ ከማን ነው ከሆሴ ጋር እግዚአብሔር ይነጋገራል። እሱም ብቻ አንብበን ልጨርስ እፈልጋለሁ። እንዲህ ይላል እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳ፣ ዘቢብ ጥፍጥፍ ለመስዋዕት የሚያቀርቡት ነገር ነው። የዘቢብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወልደውን አመንዝራይትን ሴት ውደድ አለኝ። ይህን ምን እለዋለሁ? እኔ ምን እለዋለሁ? አስደናቂ እግዚአብሔር፣ የፍቅር አምላክ እግዚአብሔር፣ ሌላ ምን እለዋለሁ? ይኸውልህ አሁንም ይወደናል እሱ በእውነት አሁንም ተስፋ አለ ቤተ ክርስቲያን፣ አሁንም ለእግዚአብሔር ሕዝብ ተስፋ አለ ለሚል ጥያቄ ምላሽ ስለመስጠት ሂድና ውሽማዋን የምትወልደውን አመንዝራይትን ሴት አግባ፣ ውሰድ ለራስህ አለኝ። ቁጥር 2 እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት፣ ገንዘብ አውጥቼ ገዛኋት። ይችን አመንዝራይት ሴት፣ ሴተኛ ዳሪ ሴት ከመንገድ ላይ ገዛኋት። ከዛ እንዲህ ይላታል፣ ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪ፣ ለሌላ ሰው አትሁኚ፣ እኔም እንዲሁ ሆንልሻለሁ አልኳት። የእስራኤል ልጆች ያለ ንጉሥና ያለ አለቃ፣ ያለ መስዋዕትና ያለ አምድ፣ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሳቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ። ስሙ የተባረከ ይሁን። እግዚአብሔር ይመስገን። አስደናቂ አምላክ ነው። ይህን ፍቅር ለማሳየት ይህን ነቢዩን የማይሆን ነገር ነው የሚናገረው እግዚአብሔር። ሂድና አግባ። መታዘዙ ነው የሚገርመኝ። ሆሴ መንገድ ላይ ያለችውን ሂድና አግባ። ለምንድን ነው እንደዚህ እስከዚህ ድረስ የሄደው እግዚአብሔር? በንግግር ስለማይሰሙ አሳያቸው። እኔ እንዴት እንደምወዳቸው እንዲያውቁ መንገድ የወጣችውን ውሽማ ተከትላ የምትሮጠውን ሴትዮ አንተ በገንዘብ ገዝተህ አምጣና ከዚህ በኋላ ለሌላ ሰው አትሁኚ፣ ለኔ ብቻ ሁኚ፣ እኔም እንደዚህ ሆንልሻለሁ በላት ብሎ ይሄን ምሳሌ በሰውየው ህይወት ላይ ይሰራል። እሺ አሁን ማቆም እፈልጋለሁ። እግዚአብሔር ቤተክርስቲያንን ይወዳታል። ስታጠፋ ይገስጻታል፣ ስትቆሽሽ ያጥባታል። እያበጀ ለራሱ ንጽሕት ክብርት የሆነችን ቤት ጌታ ያደርጋል። እግዚአብሔር ይመስገን። እና ታዲያ አሁን ምን አርጉ ነው የምትለን አንተ? እኛን ምን አርጉ ነው የምትለን ካላችሁ ምንም ሌላ ምላችሁ የለም። የእግዚአብሔርን ጥልቅ ፍቅር ተረዱት እና ይሄን ፍቅር አታቃሉት። ይልቁን እግዚአብሔር ሲያባብለን እሺ እንበል። አሁን ለፍለጋ መጥተናል። እዚህ ሌላ ነገር አትፈልጉ ባካችሁ። በጣም አእምሯችን እዚህም እዛም ይሄዳል። ብዙ ነው የጸሎታችንም ርዕስ። ኧረ እግዚአብሔር ራሱ ይሁን ፍላጎታችን። በመጀመሪያ መንግስቱን ጽድቁንም ፈልጉ አልተባልንም? ፈልጉ እኮ ተብለናል። ለፍለጋ የተጠራን ሰዎች ነን። ግን የሚያስደስተው ነገር እሱ ራሱ ይፈልገናል። እኛን ከጠፋንበት ይፈልገናል። ቤቱን ያግኝ ጌታ። ቤተ ክርስቲያኑን ልክ አሁን እዚህ እንደተናገረ ወደ እግዚአብሔር ይመልስ፣ ወደ በረከቱ ይመልስ። ጸጋውንም ሁሉ በላያችን ላይ ያድርግ። እንጸልይና እንጨርሳለን። ፈልገኝ
ብላችሁ ስትጸልዩ ጌታ ሆይ ፈልገን እባክህ። ቤተ ክርስቲያን የት ጋር ናት? ፈልጋት እባክህ። የት ገብታለች? ምንድነው የምትሰራው? ማንን ተከትላ ነው የምትሮጠው? ቋንቋዋ ምንድነው? ንግግሯ ምንድነው? እግዚአብሔር ሆይ የሚያባብላት ማን ነው? እባክህ ፈልግ፣ ቤትህን ፈልጋው። ፈልግ የት እንዳለች ቤትህ። ልጆች የት እንዳሉ ፈልጋቸው። አቤቱ አንተ ስትፈልጋቸው እንዲፈልጉ ደግሞ እርዳቸው ብለን እንለምነው እስቲ ጌታን።